እዚህ ውስጥ ግን ጌታ ኢየሱስ ክርስቶስ ክብሩን በሙላት እንዳይገልጥበት የሚያስችል ስፍራ ሁሉ መንደር ነው። ለኔ መንደር ነው። እግዚአብሔር ኃይሉ እንዳይገለጥ የሚያደርገው ስፍራ መንደር ነው። ለኔ መንደር ነው። በጌታ በኢየሱስ ዛሬ እኔ እንደዚህ እጸልይላችኋለሁ። ከመንደር ውጡ በኢየሱስ። ለአምላካችሁ ክብር ከማይመጠን መንደር እግዚአብሔር ክብሩን ሊገልጥ በእናንተ ሕይወት ውስጥ ተዘጋጅቶ ለዛ ለሚገልጠው ክብር የማይመጠን መንደር። ለዛ ነው መጽሐፍ ሲናገር አዲሱን የወይን ጠጅ በአሮጌ አቁማዳ ላይ አያኖሩትም፣ ምክንያቱም ያፈነዳዋል አለ። ይፈነዳል። ወይ ደግሞ የተጣፈው ላይ አይቀመጥም። የተጣፈ ጨርቅ ላይ አዲስ ጨርቅ አይቀመጥም፣ አይሰፋም፣ ይቀደዋል አለ ኢየሱስ። ግን አዲሱን የወይን ጠጅ በአዲስ አቁማዳ ሲያደርጉት ይጠባበቃሉ አለ። ይጠባበቃሉ። የእግዚአብሔርን መንፈስ በሚመጥን ስፍራ ላይ በሚመጥን ህይወት መገኘት ይሆንላችሁ በኢየሱስ። እና እንደዚህ ይላል፣ እነሆም ከእነርሱ ሁለቱ ከነዚያ የጌታ ኢየሱስ ክርስቶስ የበቁ ማለት የለያቸው ደቀ መዛሙርት 12 ናቸው እንጂ በጣም ብዙ ደቀ መዛሙርት አሉት በዘመኑ በጊዜው። ታስታውሱ እንደሆነ የሐዋርያት ሥራ ላይ ኦልሞስት ወደ 120 የሚሆኑ ደቀ መዛሙርት ናቸው ተቀምጠው በአንድ ልብ በአንድ መንፈስ ቅዱስን ና እያሉ ሲጮሁ ነበር። ና እያሉት ነበር። 12ቱ ብቻ አልነበሩ። እና ከኢየሱስ ደቀ መዛሙርት እነዚህ ሁለቱ በዚያ ቀን በየቱ ቀን ጌታ ኢየሱስ ክርስቶስ ታልፎ ተሰጥቶ ተነስቶ መነሳቱን ዜናውን ሰምተው ግን አላዩትም። ሰምተዋል። ዛሬ እንደዚህ ልበላችሁ፣ ሰምታችሁ ግን ባላያችሁት ጉዳይ ላይ ተስፋ የቆረጣችሁ ሰዎች፣ በጣም ሰምታችሁ ከሰዎች ከነቢያቶች ሰምታችሁ እግዚአብሔር ለራሴን በጆሮ ተናግሮኛል የምትሉ ሰዎች በዚህ ውስጥ ካላችሁ፣ ሰምታችሁ ግን በአይናችሁ ካለማየታችሁ የተነሳ ወደ መንደር ወደማይመጥናችሁ ስፍራ ወደ መጣል እየሄዳችሁ ያላችሁ ሰዎች ዛሬ በኢየሱስ ክርስቶስ ስም የሰማችሁትን ያንን ጌታ የሰማችሁትን ያንን ድምፅ አካል ለብሶ ማየት ይሆንላችሁ። እንደዚህ ነው የሆነላቸው እነዚህ ሰዎች በኤማውስ ወደ ኤማውስ መንደር ሲያዘግሙ ይሄን ይሆነላቸው። ኢየሱስ ያድናል። ስለዚህ ከኢየሩሳሌም ወደ 60 ምዕራፍ ወይ ደግሞ 7 ማይል እንደማለት ያን ያህል ርቀት ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር ይላል። ከኢየሩሳሌም ርቀው በቃ በጣም ይሄ መንፈሳዊ ድካም ከስጋዊ ድካም በጣም ይልቃል። ምክንያቱም ስጋዊ ድካም ትተኛላችሁ፣ ተኝታችሁ ታርፉታላችሁ። ሄዴክም ካለው ፔንኪለር ወጣችሁ ታርፉታል። መንፈሳዊ ድካም ግን ወይ ተኝታችሁ አይወጣም፣ ወይ ቆማችሁ አይወጣም፣ ወይ የሆነ ነገር ሆኖ አይወጣም። ነገራችሁ ሁሉ ድቅቅ አድርጎ የሚይዝ ነገር ነው። በጣም እነዚህ ሰዎች በመንፈሳዊ ድካም በመንፈሳዊ ድንዛዜ ውስጥ ናቸው። የደነዘዘ ነገር ህመም አለው አይደል? አንዳንድ እግሮቻችንን አጣጥፈን ስንቀመጥ የሚሰማን ድንዛዜ በጣም እስኪለቀን ድረስ ስቃይ አለ። ያስጠላል ስሜቱ። መንፈሳዊ ድንዛዜ እንደዚህ ነው። ስፒሪቹዋል ነምብነስ በጣም ከባድ ነው። ደንዝዘዋል እነዚህ ሰዎችና ከዚህ የተነሳ በጣም ረጅም ርቀት ይጓዙ ነበርና ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ስለ ጌታ ኢየሱስ ክርስቶስ ስላስተማረበት ዘመን፣ ስለሆነበት፣ ስለተገረፈው፣ ስለተተፋበት፣ ቀያፋ ግቢ ውስጥ ስለሆነበት፣ ለጲላጦስ ታልፎ ስለመሰጠቱ፣ ያ በጣም ወንበዴ የተባለ በርባን ስለመውጣቱ፣ ስለዚህ ሁሉ ይነጋገራሉ በየመንገዱ እና ስለዚህ ሁሉ ነገር እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ይላል። ምንድን ነው ይሄ ነገር? እንዲህ ብሎ አልነበረም? ምክንያቱም ደቀ መዛሙርት ናቸው። በየመንገዱ ጌታ ኢየሱስ ክርስቶስ ስለ መስቀል አውርቷቸዋል። መስቀል ስለመሸከም የሚወደኝ ቢኖር ራሱን ይካድ፣ የሚወደኝ ቢኖር ይከተለኝ። የሰው ልጅ ታልፎ ይሰጣል፣ ይተፉበታል፣ ይደበድቡታል፣ ይሰቅሉትማል፣ በሶስተኛው ቀን ይነሳል። እነዚህ ሁሉ ትዝታዎች ውስጣቸው አለ ውስጣቸው ያውቁታል። ግን የነገራቸው ያ ነገር በሶስተኛው ቀን የሚለው ነገር ግን ከዓይናቸው ተሰውሯል። አላዩትም። እነሱ ሰምተዋል፣ በደንብ ሰምተዋል። የቃል ችግር የለባቸውም። ከራሱ ከጌታ ከኢየሱስ ክርስቶስ አንደበት ነው ቃል የሰሙትና ይመረምራሉ፣ በየመንገዱ ይመረምራሉ። ግን ስቲል ወደ ኤማውስ ነው የሚሄዱት። ስቲል ወደ ኤማውስ
እየመረመሩ ወደ ኤማውስ። ምን ማለቱ ነው ግን ጌታ ያንን ነገር እያላችሁ ግን የማትንበረከኩ ሰዎች ዛሬ በኢየሱስ ስም ጉልበታችሁ ይታደስ። የነገራችሁን የተስፋ ቃል እየመረመራችሁ ወደ ድካም እየሄዳችሁ፣ ወደ መራቅ እየሄዳችሁ፣ ወደማይፈጸምበት ስፍራ እየሄዳችሁ ያላችሁ ሰዎች ዛሬ በኢየሱስ ስም ይህ ድምፅ ካላችሁበት ስፍራ እንዲያስጠራችሁ ነው ይጸልያል። እና እየመረመሩ ይላል ይሄዱ ነበር። ሲሄዱ መንገድ ላይ ኢየሱስ ይላል ቁጥር 15 ላይ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። አይገርም? ኢየሱስ ያድናል። ኧረ አይጥልም፣ እግዚአብሔር አይጥልም። ኧረ አይጥልም፣ በፍጹም አይጥልም። ለመከራ ቀን መሸሸጊያ ነው፣ የሚታመኑትን ያውቃል። ተመልሶ ይራራል እንጂ ከልቡ መች ያስጨንቃል። ሃሌሉያ። በቃ የተስፋውን ቃል አላመኑም፣ ደክመዋል። እንግዲህ እነዚህ ሰዎች ከእነዚህ ሰዎች ጋር ብሰራም ምንም ውጤታማ አይሆኑም የማይል ጌታ። አይገርምም? ብዙ ጊዜ ስንጠየቅ ጌታ ኢየሱስ ክርስቶስን ያገኘሁት እንትን ላይ ምናምን እንላለን አይደል? ጌታ ኢየሱስ ክርስቶስ ፈልጎ ያገኘን ጌታ ነው። አይገርም? ወደ ኤማውስ ሲሄዱ አብሯቸው መጣ ይላል። በዚያ መንገድ ኢየሱስ ያድናል። ወደ ድካም ሲሄዱ ትንቢት ወደማይፈጸምበት ስፍራ፣ ምናልባት መንፈሳዊ ሕይወታቸው ድቅቅ ወደሚልበት ስፍራ ሲሄዱ ጌታ ግን ከነሱ ጋር አብሮ ሊሄድ ወደ እነሱ ጋር መጣ ይላል። አብሮ ይሄድ ነበር ይላል። እንደ መንገደኛ እንዴት ዋላችሁ ብሎ አብሮ ይሄድ ነበር ይላል። ጌታዬ ስሙ ይባረካል። ሃሌሉያ። እና ነገር ግን ይላል ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። ዓይናቸው ተይዞ ነበር። አንዳንድ ድካሞቻችን እኮ በቃ አንለየውም። ጌታን እንዳንለየው፣ እጁን እንዳንለይ፣ የተናገረንን የትንቢት ቃል እንዳናስብ፣ እንዳናስታውስ እንደረሳን፣ እግዚአብሔር ግን በእውነት ከኔ ጋር አለ፣ እግዚአብሔር ግን በእውነት ለኔ ሲሆን ይሰራል፣ እግዚአብሔር ግን በእውነት ጸሎቴን ግን ይሰማል። እንደዚህ አይነት የድካም ቃል እንድናወጣ የሚያደርጉን ድካሞቻችን ጌታ አብሮን እንዳለ እንዳናይ የሚያደርጉ ድካሞቻችን ከላያችን ላይ ይነሱ። ከመድከማቸው የተነሳ ይገርም። ያንን ጌታ በቃ አላስተዋሉት። ለምን? ዓይናቸው ተይዞ ነበር። የትኛው? ይሄ አሁን ያለው የምናይበት ዓይን አይደል? መንፈሳዊ ዓይናቸው በቃ ተይዟል። በምን? ባለማመን ተይዟል። በምን? በመረሳት። በምን? አባንደንድ በመደረግ ያሰቡት እንደዛ ነው። ኢየሱስን ያሰቡት በቃ የተናገራቸው ያ ቃል እንዲሁ ለማሟሟቅ እንደተናገራቸው ነው። አረ ለማሟሟቅ የሚነግራችሁ ጌታ የለም። ኢየሱስ ያድናል። እናንተ ለማሟሟቅ የሚነገር የሰማይ ትንቢት የለም በዘመናችሁ። ይሄንን ቁርጣችሁ ነው። በቃ ሰማይ እኛን ለማሟሟቅ አይናገርም። ሰማያት በአንጻራችን ከተከፈቱ እቅዱን ሊፈጽም ነው። ሃሌሉያ። እና እርሱም ይላል ከዛ በኋላ እርሱም እየጠወለጋችሁ ስትሄዱ፣ እንግዲህ የጠወለገ ሰው ሲሄድ አስቡ። እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድን ናቸው ብሎ ጠየቃቸው። ምንድን ነው የምትነጋገሩት? እና አንደኛው ሰው ቀሌዮጳ የሚባልም አንዱ መልሶ እያለ ጌታ ኢየሱስን ሲሞግተው ያለውን ቃል ይናገራል። አንተ እንግዳ ነህ እንዲህ አለው።